እንግዲህ ግብረ ሰላምን ብቻ ቅድም ተነሳ እንጂ የመብል የመጠጥ ጉዳይ በተለያየ ምክንያት እየተፈለገለት ስበብ እየተፈለገ የሆነች ነገር ቀዳዳ እየተፈለገች ካህናቱ የሚበሉበት የሚጠጡበት የተለያየ መንገድ ይከፈታል። ከነ ስሙ ማህሌተ ገንቦ ይባላል። የገንቦ ማህሌት ያኛው የቅኔ ማህሌት የቤቱ ደግሞ የገንቦ ማህሌት ይባላል። ስለዚህ ግብረ ሰላሙ ጌታችን መድኃኒታችን ኢየሱስ ክርስቶስ የከፈለልን የምስራች የሚነገርበት ሳይሆን እንዲሁም ደግሞ እናንተ በደካማችሁበት ይሄን አላቀረብክም የሚባልበት የሚወቀስበት የሚከሰስ ንስሐ የሚሰጥበት ካህናትን ተዳፍረሃል ተብሎ እንዲያው ካህናቱ ምን እያደረጉ ነው ከተባለ እያታለሉ ህዝቡን እየበዘበዙ ነው። ስለዚህ በዚህ መንገድ መዳን የለም። በዚህ መንገድ ወደ እግዚአብሔር መድረስ የለም። በዚህ መንገድ ጽድቅ የለም። ይሄ በሙሉ ለሆድ የተደረገ ለስጋ የተደረገ ነገር ነው። ይሄ በማታለል የተደረገ ነው። ተጨማሪ ካለዎት መርጌታ መላክ ይቀር የግብረ ሰላም ጉዳይ የተቀመጡ መሰሉ ምንድነው አሁን በጣም ሲነሳ ቅድም እንደሰማነው ሁላችንም እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አንዱ ሰፊ ለካህናት ድግስ የሚደገስበት ካህናት ምግብ የሚበሉበት የሚጠጡበት ሰፊ ስርዓት የሚከናወንበት ይሄ ዘመነ ትንሣኤ ነው እና በዚህ በዘመነ ትንሣኤ ውስጥ ቅድም እናንተም እንደተናገራችሁት በጣም መጽሐፍ ቅዱሳዊ ያልሆነ ሕግና ስርዓት ባህልና ወግ የሚፈጸምበትም ጉዳይ ነው እና እንግዲህ ግብረ ሰላምን ብቻ ቅድም ተነሳ እንጂ የመብል የመጠጥ ጉዳይ በተለያየ ምክንያት ይደረጋል። በዚህ ቤተክርስቲያን ውስጥ በተለያየ ምክንያት እየተፈለገለት ስበብ እየተፈለገ የሆነች ነገር ቀዳዳ እየተፈለገች ካህናቱ የሚበሉበት የሚጠጡበት የተለያየ መንገድ ይከፈታል እና እንዲያው በዚህ ቤተክርስቲያን ውስጥ እንግዲህ እኛ የምንናገረው እውነቱን ለመናገር ቄስም ቅድም መምራ ይደሉልም ከመሪታ ከሰላም ሁላችን የምንናገረው እኛ የኢትዮጵያ ሕዝብ ወደ ወንጌል ወደ ክርስቶስ ኢየሱስ እንዲመጣ እንጂ በምንም አይነት ሁኔታኛ ቀናት ይዞት የሆነ የምቀኝነት የሆነ ነገር አይደለም። እኛ ስለቀረብን ምናምን አይደለም። ግን የሚያሳስበን አንድ ጉዳይ ስላለ ነው የምንናገረው። አንዳንድ ኮሜንቶችን ስናነብ ምንድነው ስለቀረባችሁ ምናምን እንደዚህ እኛ እንዲህ አይነት ህይወት ስለማንፈልግ ነው የወጣነው። በመጀመሪያ ደረጃ እንዲህ አይነቱ ህይወት ስለማንፈልገው እንዲህ አይነትን ህይወት መኖር ስለማንፈልግ ነው ከዚያ አይነት ስርዓት ወጥተን ለወንጌል ራሳችንን ለይተን ለወንጌል ስራ ይሄው አለ ማለት ነው እና ቀናትም አይደለም እንዲያው ያ ነገር ስለቀረብን ስለቆጨንም አይደለም። በእውነት የኛ ቁጭት ሰዎች ሁሉ ወደ ክርስቶስ ኢየሱስ እንዲመጡ ነው። ሰው ሁሉ የሞተለትን በመስቀል ላይ የተሰዋለትን የታረደለትን ሞቶ ያዳነውን መከራ የከፈለለትን ኢየሱስ ክርስቶስን በማወቅ ወደ እግዚአብሔር መንግስት እንዲገባ ነው ጥረታችን እንጂ ህዝቡ በሚደግሰው ካህናቱን በሚበሉት መብል መጠጥ እኛ ጋር ቅናትና የሆነ ጸጸት የለም። ይህንን ሰው መስማት አለበት። ነገር ግን በዚህ ቤተክርስቲያን ውስጥ ስንመጣ በጣም የሚያስጠይፍ ነገር እናንሳ። አሁን እንግዲህ ለትምህርት ነው የምናነሳው። እኛ ለትምህርት ሰው እንዲነቃ ሰዎች ወደ መጽሐፍ ቅዱስ ትምህርት እንዲመጡ ኢየሱስን ወደ ማወቅ እንዲመጡ ለኃጢአታቸው ስርየትን እንዲያገኙ ከአምላካቸው ከእግዚአብሔር ጋር እንዲታረቁ ግን ነው የሆነውን ነገር ግን ለይተን በመጽሐፍ ቅዱስ እንናገራለን። ነው የሆነውን ነገር የማያስኬደውን ነገር ማለት ነው። ለምሳሌ ቅድም ውዳሴ ማርያም እየተደረሰ ውዳሴ ማርያም ከሚያደርሱት ካህናት ፊት ግን ጋን በጠላ ተሞልቶ ቁጭ ይላል። የሚዜመው ለምኑ ነው? ለጋኑ ነው፣ ለጠላው ነው የሚዜመው። ታዲያ ውዳሴ ማርያም እያደረሱ ጋን ሙሉ ጠላ መባረክ መጽሐፍ ቅዱሳዊ ነው ወይ ብንል መጽሐፍ ቅዱሳዊ አይደለም። ስለዚህ ከበሉ ከጠጡ በኋላ የሚዘፍኑ የሚጨፍሩ የሚደንሱ የሚያቅራሩ የሚሸልሉ ካህናት እንዳለ ይሄው በየቲክቶክ እያየን ነው። በቲክቶክ ሳይሆን በነበርንበትም ዘመን እዚያ ቤተክርስቲያን ውስጥ ግብረ ሰላም በልተው የሚሰክሩ የሚጨፍሩ የሚደንሱ ካህናት እንደነበሩ ግልጽና ግልጽ ነው። እንዲሁም አንድ ጊዜ አንድ ካህን ተጠየቀ እንዲህ ተብሎ ግብረ ሰላም አብልቶ በልቶ ነው ሌላ የንስሐ አባትዮ በደንብ አድርጎ አበላው አጠጣውና ሰከረ ማለት ነው። ቅድም መምህራን ክርስቲያኖስ ነበር ሰከረ እና በወንጌል ምክንያት ክርክር ቀርቦ ስካር ኃጢአት ነው፣ ለምን ትሰክራለህ? ለምንስ ትጨፍራለህ? ለምን
እየሰከርክ ወደ ቤት ትሄዳለህ፣ መንገድ ላይ ለምን ትወድቃለህ ተብሎ ጥያቄ ቀረበለት። እኛ ወንጌል ሰበክን፣ አንተ ግን ሰከርክ ተብሎ ሲጠየቅ መልሱ ምን ቢል ጥሩ መሰላችሁ? ሳበው ሳበው ይለኛል አለ። መጠጡ ያሳሳዋል፣ ያጓጓል። እነዚያ በቃ ይሄ የኛ ወይ ይሄ ነው እና ምን መልስ ሰጠ? ሳበው ሳበው እያለኝ እስካሁን ያቄስ እስከ ቅርብ ቀን ጊዜ ሳበው ሳበው አለኝ ቄስ እንትና እየተባለ ይሳቅበት ነበር ማለት ነው። እና እንዲህ አይነት ድርጊቶች መጽሐፍ ቅዱስ አይደለም። ሌላው በጣም የሚገርመው ነገር ቅድም ከእናንተ ነካክታችሁታል፣ ግን በደንብ እንደው መብራራት አለበት ብዬ ስላሰብኩ ነው። ለምሳሌ ቀሲስ ያነሱ ግብረ ሰላም የሚያበሉ ሰዎች በግ ሊያርዱ ይችላሉ፣ ፍየል ሊያርዱ ይችላሉ፣ የተለያየ ነገር አርደው ሊያቀርቡ ይችላሉ። ፍየል አርደው በግ አርደው ከፍየሉ አጥንት ከበጉም አጥንት እንዳይጎድልባቸው በሰቀቀን በጥንቃቄ አንድ የማያውቅ ሰው እንደው ዘመድ መጥቶ ድንገት የሆነ ነገር ቁርጥ አድርጎ ቢበላ ቢሰቅ ወይም ደግሞ እንደው ከሆነ አጥንት ቢወስድ ቢያስቀር ስቃይ ነው። ምክንያቱም አጥንት ቆጥሮ የሚቀበል ቄስ ያለ ነው። ይሄንን በደንብ አድርገን ለመናገር ለምሳሌ አርባ ታውቃላችሁ? አርባ በግ ታርዶ ለካህናት ሙሉ ስጋ ይቀርባል አይደለ? የሚገርመው ነገር እያንዳንዷን አጥንት ቆጥሮ የንስሐ አባት ይረከባል። ከዚያ ወርች ከጎደለ ጎና አጥንት ከጎደለ የሆነ ነገር ከጎደለ እንዴት ጎደለ ተብሎ ጦርነት ይከፈታል። ይሄንን ላለማውደድ ዕዳ ያለባቸው ሰዎች፣ ተስካር የሚያወጡ ሰዎች፣ 40 ሙት ዓመት የሚያወጡ ሰዎች፣ ግብረ ሰላም የሚያበሉ ሰዎች የታረደው በግ ወይም ፍየል አንዲት የጎን አጥንት አንዲት ወርች እንዳትጎድል በጥንቃቄ ነው። ይሄ ለምንድን ነው? ካህን አጥንት ቆጥሮ መረከብ ነበረበት። ምን አለ ቤት ያፈራውን በልቶ ጠጥቶ ቢሄድ፣ ሰው ቤት ገብቶ የሰው አጥንት ይቆጥራል። በፈቃድ በተደረገ ድግስ። አዎ በፈቃድ እኮ የተደረገው ልክ እኮ ግን ምን ያደርጋል ማለት ነው? ቆጥሮ ነው የሚረከበው። ቆጥሮ ከጎደለስ አልበላም። በእውነቱ እኔ አንድ ጊዜ አይቻለሁ ባይ ነው። አልበላም ብሎ ቄሱ ካሁኑ በቃ አልበላም ጎድሏል አጥንቱ አለ። ከዚያ ምስኪን ዳና ጥሪው የምኑ አጥንት ነው የጎደለ? የበጉ አጥንት። አንተ የበግ ይቆጠር አንዴ ስንት ነው የበግ? የዶሮ በጓ ትታረዳለች። አሁን የአርባ ቀን በግ ትታረድ የለ ለአርባ ቀን ከዚያ ያቺ በግ ትታረድ ትሰዋለች። በቃ ምንም አጥንቶ ይቆራረጣል፣ ይከፋፈላል። ይኸው ብልት ይወጣል አይደለ? እያንዳንዷ ነገር አንዲት አጥንት ሳትጎድል ተሰርታ ወጥ ለካህን ነው የምትቀርበው። ካህኑ 4 ድስት ወጥ ሙሉ ድስት ወጥ የበግ ስጋ ወይም የፍየል ስጋ ይቀርብለታል አይደለ? እያንዳንዷ ድስት ውስጥ ማንኪያ ይዞ ቆጥሮ ነው የሚረከበው። ከጎደለስ አልበላም ይላል፣ ይቀጣል። ለምን አጥንት ጎድለህ አመጣ ተብሎ ማለት ነው። እኔ የሚያሳዝነኝ እሱ አይደለም። ያን ሁሉ ድግስ ደግሰው ያን ሁሉ ተራራ ወጥተው ወርደው ተሸክመው አምጥተው አብስለው ያን ሁሉ ሰርተው ለካህናት ሰጥተው ካህኑ ራሱ አሳላፊ ያለው እነሱ እኮ አይሰጡም። ማንም ወይ ዲያቆን ይነሳል ወይ አንድ የሆነ ደፍተራ የሆነ የቤተክርስቲያን አስተዳዳሪ ያለ አይደል የማህበር አለቃ ምናምን እሱ ይነሳና መጨኔ ማለት ነው። መጨኔ ያለ ራሱን አስተዳዳሪ የድግስ የማህበር የመጠጥ አለቃ ነው። እሱ ምን ያደርጋል? እያንዳንዷን ነገር ተቆጣጥሮ እንጀራ ይሰራል፣ ይጥላል፣ ወጥ ያወጣል። በእጅ እኮ ነው የሚያወጣው ታውቃለህ። በጭልፋ እኮ አይደለም። እንዳለ ድስት ውስጥ እንዳለ እንጀራ ይከታል። በሙሉ እጁን አስገብቶ አብኩቶ ምናምን ነው የሚያወጣው። ከጓደለች አጥንት አምጡ ተብሎ ማለት ነው። ይታይ። የሚገርመኝ እሱ አይደለም። የሚገርመኝ እሱ ሳይሆን ድግስ ደግሰው በልባ እየተናነቃቸው ያው ጭስጭሶባቸው ውሃ ጠምቷቸው ጉሮሯቸው ደርቆ ከንፈራቸው ደርቆ እየተቁለጨለጩ አይበሉም። የካህናት ጭካኔ አይደለም ለነፍሳቸው ለስጋቸው እንኳን እንዴት እንደሚጨክኑባቸው በነፍሳቸው አይደለም በስጋቸው ባመጡት ድግስ በሰሩት ድግስ ጥረው ግረው ሀብት ንብረታቸውን ሽጠው መሬት ሽጦ በሬ ሽጦ የቀበር በሬ ሽጦ ደግሶ ሲያመጣ እኮ ቁጭ አድርገው ብላይ ነው። የሚገርም ነገር የእነሱን ፍርፋሪ እንኳን በቅሎ ሰጣቸው። እውነቴን ነው የምነግርህ። እና ይሄ የካህናት ግፍ ይችን ቤተክርስቲያን ስናስብ ህዝቡ የተጨቆነበት ጭቆና ግን ያገባናል፣ ይመለከተናል። ህዝቡ እስራት ውስጥ ነው ያለው፣ ቀንበር ውስጥ ነው ያለው፣ መርገም ውስጥ ነው ያለው። በስጋው በነፍሱ ነው የተጫወቱበት። ለምንድን ነው እንስሳ እየተሸጠ በሬ እየተሸጠ መሬት እየተሸጠ የሚወጣበት እኮ አገር እኮ
አንተ ለሞተ ሰው ቁርባን ስታስቆርብ እኮ ያለህ ነገር እየሸጥክ ነው። ተርፎ አይደለም፣ ሞልቶ አይደለም፣ ከጉድለት ብቻ አይደለም፣ እንደው ምንም አይነት ነገር የለም። ስለዚህ ግብረ ሰላምን በተመለከተ ከግብረ ሰላም ቀጥሎ የሚመጡ ነገሮች ቅድም የቁም ፍታት መርጌታ ቀጥላ ሲያነሳ ነበር። የቁም ፍታት የቁም ተስካር ይባላል። የቁም ፍታት ማለት ለአድማጮቻችን ሰው ከነነፍሱ ፍታት የሚፈታለት ማለት ነው። ሳይሞት ሰውየው አለ ግን ከሞተ በኋላ ቤተሰብ እያስጨነቁ የሚደረገው ልመጣልህ ለምን መሰለህ? ከቁም ፍታት ይጀምሩና የቁም ፍታት ሰውየው አይኑ እየተቁለጨለጨ አልጋ ላይ ያጋድመው ገንዘው የቁም ፍታት ይፈቱታል አይደለ? የቁም ፍታት የተፈታለት ሰውየው እኮ እህል አይበላም እንጂ ለቁም ፍታት ተብሎ የተደገሰ ሊድስ አይበላም። ሌላ ነገር ነው የሚበላ። የሚገርም ነገር ማለት አስብ። ከዚያስ ከሞተ በኋላ ደግሞ ሲሞት ምን ይሆናል? የሚገርም ነገር እጃው ቀላል አይደለም። ከሞተ በኋላ ነፍስ ለማስማት ያለው ውጣ ውረድ ያለው መከራ ቀላል የሚባል ነገር አይደለም። እኔ ህዝቡን ሊሰማ ነው። አሁን እኛ እዚህ ላይ ቁጭ ብለን ስንናገር እውነቱን ለመናገር ህዝቡ እንዲነቃ፣ ወንጌል እንዲገባው፣ ኢየሱስን እንዲያውቅ ለሞተለት ልቡን አሳልፎ ሊሰጥ እንጂ ሌላ ምንም ነገር እኔ ልንገራችሁ። እህልዋውን በሉች መሬትም ተሸጠ፣ ከበሬም ተሸጠ፣ እህልም ተሸጠ፣ ተደገሰ፣ ተበላ፣ ምንም አለ እህልዋ በሉ ጠጡ። የሚገርመኝ ነገር ሌላው ግን የሞተውን ሰው ካባና ጋቢ አምጡ ይላሉ። የታረደውን በግ፣ የበግ ቆዳ፣ የፍየል ቆዳ፣ የበሬ ቆዳ ሶሪ የሚለው ቋንቋ ራሱ እንዴት አድርገን እንገረው? ለዚህ እውነት ጅብ እኮ ነው የነደረው የኢትዮጵያ ምን ሆነ መሰለህ? በጓ መቃብሩ ላይ አርዶ ቆዳዋን ከገፈፈ በኋላ ስጋውን ብልቱን አውጥቶ ቆዳውን ቀጥታ ወስዶ ለንስሐ አባት ይሆን የሚሰጠው ይወስዳል። ቃንተ ቢላው ወቀዱ ተላከደው ይላል። በጥንቃቄ አይቶ አገናዝቶ ነው የሚረከበው። ቀላል የሚባል ነገር አለ። ጋቢ የሞተውን ሰውዬ ጋቢ ሚስትየዋን ጠይቆ የሚወስድ ቄስ ነው ያለው። ካባ ካለ ካባ የሚወስድ ቄስ ነው ያለው። ግልጽ ነው እኮ ይሄ። መጽሐፍ ካለ መጽሐፉን የሚወስድ እኔ እንደው ስም መጥራት በቃ ጥሩ ስላልሆነ እንጂ እኔ በትክክል የሚገርም ነገር የሆነ መጽሐፍ ነበረው፣ ሰውየው መጽሐፍ ነበረው። ያ መጽሐፍ ሰውየው አስቀምጦት የነበረ መጽሐፍ ነው እና የሚገርም ነገር ሳጥን ውስጥ ተቆልፎ የሚኖር መጽሐፍ ሰውየው ድንገት ሲሞት የሚገርም ያን መጽሐፍ ካላመጣሽ ብሎ የንስሐ አባትየው ሚስቲቱን አንጎሎ ላይ ሳጥን ሰብራ ነው የሰጠችው። ወሰደው። በቃ ምን አለ ቢቀመጥ ልጆች እኮ አሉት፣ የተማሩ ልጆች አሉት። ካላመጣሽ ተው ማለት ነው። ሳጥን እየሰበረ እንኳን ዕቃ የሚወስድ የሚዘርፍ ቄስ ነው ያለው። ይህን ስንናገር ግን ያውቁታል፣ በእርግጠኝነት ያውቁታል ራሳቸው። እንዲህ አይነት ነገርም ስላለ ማለት ነው እና እንዲሁ በጣም የሚዘገንን ከዚህ አሁን ግብረ ሰላሙን ብቻ አይደለም፣ ቁርባንን በተመለከተ፣ ሙት ዓመትን በተመለከተ፣ ፍታትን በተመለከተ ይሄ ወር ማባቻን እየጠበቀ በዓላትን እየጠበቀ ንግስን እየጠበቀ እንዲህ አይነት ድግስ እየደገሱ ለካህናት በማብላት መንግስተ ሰማያት እንገባለን የሚል የኢትዮጵያ ሕዝብ ተሳስቷል። መንገዱ ትክክል አይደለም። አሰራሩ ትክክል አይደለም። የመዳን መንገድ ክርስቶስ ነው እያልን ያለ ነው። እኛ ለምንድን ነው እንዲህ አይነት ነገሮችን ቆፍረን የምናመጣበት ምክንያት? ድንገት በዚህ ንግግር በዚህ ፕሮግራም አንዲት ነፍስ ብታመልጥልን ሌላ ነገር አይደለም። አንዲት ምስኪን ነፍስ፣ አንዲት ጽድቅን የተጠማች እግዚአብሔር የምትፈልግ የተራበች የተጠማች ነፍስ ወደ እግዚአብሔር መንግስት እንድትመጣ ነው እንጂ ሌላ ምንም አይደለም። በእውነት ይሄንን ስንናገር ውስጣችን እኮ እያረረ አንዳንዱን እኮ እንጸየፈዋለን ለመናገር ራሱ እስኪከብደን ድረስ ማለት ነው። ስለዚህ እንዲህ አይነት ነገሮች አሉ። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ያሉ ካህናት መኖሪያቸው ተስካር ነው። አብዛኛው ካህን ደግሞ ማጋነን አይደለም፣ ቤተሰቡን የሚመራው ከንስሐ ልጆቹ ገንዘብ እየሰበሰበ ነው። ስለዚህ አንደኛ ካህናቱ ስራ ፈት ናቸው። ለምንድን ነው ይህን የምናገረው? ለምሳሌ አብዛኛው ካህን ስራ ፈት ነው። አንዳንድ ካህናት ናቸው እንደው በጉልበታቸው ጥረው ቆፍረው አርሰው እንኳን የሚበሉ የሚገርም ምርት የሚያመርቱ አንዳንድ ካህናቶች አሉ። በገጠር ስናያቸው ማለት ከተማ ማይታሰቡ ግን ምንድን ነው የሚያደርጉት? ሌብነት አለ።
ማጭበርበር አለ፣ ማስመሰል አለ። ልብስ እየለበሰ ቀሚስ እየለበሰ ካባ እየለበሰ ቆብ እያደረገ ሻሽ እየጠመጠመ አንዳንዱ ጠነቁላለሁ እያለ አስማት እያለ የገበያ እያለ የመስተፋቀር እያለ የማይገቡበት ነገር የለም። ከተማው ውስጥ ተሰደው ነው ያሉት። የእግዚአብሔር መንግስት ግን የለም። ስለዚህ ይህንን የምንናገርበት ዋና ዓላማ የኢትዮጵያ ሕዝብ በክርስቶስ ኢየሱስ በማመን የሚገኘውን የዘላለም ሕይወት እንዲያገኝ ነው። ሌላ ምንም ነገር የለም። እና ወደ መጽሐፍ ቅዱሳችን ሐሳብ ስንመጣ የምናነሳቸው ነገሮች ምንድን ናቸው? ሰው ነው በምንድን ነው ታዲያ? በተስካር ሰው ካልዳነ፣ በሰንበቴ ሰው ካልዳነ፣ በዓላትን በማክበር ሰው ካልዳነ፣ እኔ እዚህ ላይ መናገር የምንፈልገው እንዳንዘለው በዓላት የኢትዮጵያ ሕዝብ መፈታት አለበት። ባለፈውም የሆነ ነገር ነካ አድርገናል። የኢትዮጵያ አርሶ አደር ከካህናት ግዝት ነፃ መውጣት መቻል አለበት። ለምን ከተባለ ገበሬው ማረስ አለበት፣ መስራት አለበት፣ መድኃኒት የለበትም። ስለዚህ የካህናት ጭቆና አለበት ህዝቡ። ስለዚህ መፈታት አለበት። ወደ ወንጌሉ ቃል ስንመጣ ግን ይቆዩ መርጌታ መላክ መጽሐፍ ቅዱሱን በኋላ በማጠቃለያ ያብራሩታል። የመጽሐፍ ቅዱሱን በዚህ ትንሽ ይበሉና ወደሚቀጥለው ሐሳብ ሁላችሁም ከዚህ ሐሳብ ጋር መጽሐፍ ቅዱሳዊውን አስተምሮ እኔ እንትን ልበለውና እናንተም ከዚያ በዚህ በመጽሐፍ ቅዱስ እየቋጫችሁ ትሄዳላችሁ። እና ምንድን ለማለት ፈልጌ ነው፣ ይሄ በቤተ ክርስቲያኒቱ ለምሳሌ በዓላት እንደው በሌላ ጊዜ ርዕሰ ጉዳይ ሊሆንን ይችላል። ግን ህዝቡ አርሶ እንዳይበላ ለምሳሌ አሁን ከትንሣኤ ጀምሮ እስከ ስንት ቀን ድረስ ነው? አሁን በቃ ቁጭ ብሎ ገበሬው ምን አይልም፣ ይበላል፣ ይጠጣል፣ ሰርግ አለ፣ ግብረ ሰላም አለ፣ የተለያዩ ነገሮች አሉ። እየተጠራ እየተገባበዘ ያረደ ምን እያለ ቁጭ ብሎ የመብላት የመጠጣት ጊዜ እንጂ ያን ያህል 50 ምናምን ቀን ምንም አይነት ስራ ሳይሰራ ይቀጥላል። ይሄ እርግማን ስህተት ነው ራሱ። ይብላ፣ ይጠጣ፣ ይረስ፣ ይቆፍር፣ ግን ሀብት ያፍራ ያመንጭ። ለምን ተቀምጦ ይውላል? ስለዚህ በዓል ሻርክ ተብሎ ገበሬው መገዘት የለበትም። ለምንድን ነው? አድዋማ ይዞ ነው የቆፈረ፣ በሬ ጠምዶ ነው ያረሰ። አልሰረቀ ይሄ ሰውዬ። እሱን እንዲያው ተመለክ አንድ ጊዜ ተይዞ መሰራት አለ። የባላት ጉዳይ ልክ ናቸው። እና እንደው እግረ መንገድ ያው ስለመጣ ነው ህዝቡ ነፃ ይውጣ። አጠቃላይ አሁን ሰሌ እንግዲህ ከመጣባት ባል ነው። ይኸው እንግዲህ ቅድም እንዳነሳችሁት ፋሲካ ራሱ መደዳውን ምንድነው? መብል ነው፣ መጠጥ ነው፣ ጾም የለም፣ ምን የለም፣ በዓላት ዝም ብሎ መብላት ነው። ከዚያ ሲቀጥል ደግሞ ከጰራቅሊጦስ በኋላ ደግሞ የሚመጣ ነገር አለ። ይሄ የሰኔ ጾም ስንመጣ፣ ይሄ ግንቦት ሲመጣ የሚመጣ በተከታታይ በቃ ቁጭ የሚልበት ማለት ነው። ይሄ መጽሐፍ ቅዱሳዊ አይደለም ነው የኛ የተሐድሶ ጩኸት። ምንድነው? አንደኛ የኢትዮጵያ ገበሬ አርሶ አደር በነፍስም በስጋው መፈታት አለበት። በስጋው አርሶ ይብላ። ካህናቱ መገዘት የለባቸው። አድዋማ ይዘህ ቆፈርክ ለምን? ውጉዝ ከማሪዎስ እንዴት ነው? ሲበላ ጽድቅ፣ ካህኑ ሲበላ ጽድቅ፣ ገበሬው ሲሰራ ደግሞ ኩነኔ ፍርድ። በጣም እኮ የሚገርም እኮ ነው። እና የሐዋርያትን በዓል ሽረሃል፣ የጴጥሮስ የጳውሎስን በዓል ሽረሃል፣ የእንተናን በዓል ሽረሃል። ስለዚህ ውጉዝ ከማሪዎስ ሲፈለግ ገንዘብ ይቀጣል፣ ሲፈለግ ንስሐ ግባ ይላል። በጣም እኔ አርሶ አደሩ በጣም ነው የሚያሳዝነው። ስለዚህ በዚህ ቤተክርስቲያን ውስጥ ብዙ አለ። አሁን ዘመነ ትንሣኤን በተመለከተ እንግዲህ ዋና ነገሩ ግብረ ሰላም ይሆን እንጂ በግብረ ሰላም ውስጥ ግን በጣም ብዙ የሚካተቱ ነገሮች አሉ። ለምሳሌ አሁን ግብረ ሰላም የአዳም ቀን ያበላ ነው የተሻለ አይደል? ከቀንም ቀን ተመርጦ እኮ ነው። ለምሳሌ ግብረ ሰላም ዝም ብለህ ከሰኞ ጀምር ሰኞ፣ ማክሰኞ፣ ረቡዕ ብታበላ ዋጋ የለውም። መቼ ማብላት አለብህ? የአዳም የእሱ ቀን በጣም ወሳኝ ቀን ነው። የሚገርም ሐሙስ ዕለት ማለት ነው። አዳም ከገነት ወጥቶ ገነት እንደገና ያን ቀን ሊገባ ማለት ነው። ግብረ ሰላም ራሱ ሲበላ ከቀን ተመርጦ፣ ለምሳሌ በጣም የተከበሩ የተፈሩ ጥንታዊ የሆነ ሰው ሲያበላ የኖረ ሰው ነው አዳምን የሚይዘው እንጂ ለምሳሌ ትናንት መጥቶ እኔ ግብረ ሰላም በአዳም ቀን ላብላ የለም፣ የእንተና ቀን ተይዟል። የአዳም ቀን ከማን ቤት ግብረ ሰላም እንደሚበላ ይታወቅ፣ ግልጽ ነው፣ ዝግ ነው። ስለዚህ ግብረ ሰላም ራሱ ሰኞ ማብላትና ማክሰኞ ማብላት፣ ረቡዕ ማብላት፣ ሐሙስ ማብላት ልዩነት አላቸው። ስለምንድን ነው ከተባለ የአዳም ዕለት ነው የሱ ግብረ ሰላም ይባላል። ለምን? አዳም ነፃ የወጣበት ወደ ገነት የገባበት ተብሎ ማለት ነው። ስለዚህ እንዲህ አይነት ነገሮቹ መጽሐፍ ቅዱስ ያደርጉ ተረት ናቸው። ለሞት የተደረገ ስርዓት ነው። ለመብላት ለመጠጣት፣ ራስን ለማድለም፣ ራስን ለማግዘፍ፣ ራስን ለማኖር የተደረገ የተፈጸመ ስርዓት እንጂ መጽሐፍ ቅዱሳዊ ነው ብለን እኛ ታድሶች አንናገር። ስህተት ነው። ይሄ ዘፈን ኃጢአት ነው። በነገራችን ላይ እንዴ ካህን ሰክሮ ለምን ይጠፋል?
እውነቴን ነው። መንገድ ለመንገድ እየሄደ ለምን ይተፋል? አቧራ ለአቧራ ለምን ይንደባለላል? ለምን ይንከባለላል? እንደገና ደግሞ ከቤት ተገፍትሮ እስኪወጣ ድረስ ምን ይሰራለታል? በቅጡ በልቶ አይሄድም እንዴ? ነውር እኮ ነው። ስለዚህ እንዲህ አይነት ነገሮች ቤተክርስቲያኒቱም ነቅታ ህዝቡም ነቅቶ በትክክል ወንጌልን የሚረዳበትን መንገድ መፍጠር መቻል አለበት። ስለዚህ የምትሰሙን ወገኖቻችን፣ ቅዱሳን እህት ወንድሞቻችን፣ እኛ ስንናገር ግን የጥላቻ አይደለም፣ የጸጸትም አይደለም። በእውነት እናቶቻችን፣ አባቶቻችን፣ ወንድሞቻችን፣ እህቶቻችን በጣም ያሳስቡናል። በእንዲህ አይነት እስራትና ቀንበር ውስጥ ስላሉ ማለት ነው። በመብል በመጠጥ ሰው መንግስተ ሰማያት አይገባም። በመብል በመጠጥ ወደ እግዚአብሔር መንግስት መቅረብ አይችልም። በመብል በመጠጥ የሚሰራ ኃጢአት የለም። በመብል በመጠጥ ደግሞ ወደ ገነት መግባት አይቻልም። የአዳም ሌትም አብላ፣ ሰኞም አብላ፣ ረቡዕም አብላ፣ ማክሰኞም እሑድ ቅዳሜም አብላ። በመብል መንግስተ ሰማያት አይገባም። በቃ ዝግ ነው። ስለዚህ ይሄንን ዝም ብለህ ተማምነህ ቁጭ ካልክ ስህተት ነው። ወደ እግዚአብሔር መንግስት መግባት አይቻልም። ዋናው መድኃኒት መግቢያው ግን በሩ ክርስቶስ ኢየሱስ ነው። ሌላ በር የለም፣ ሌላ መንገድ የለም። እውነት፣ ህይወት፣ መንገድ የናዝሬቱ ኢየሱስ ክርስቶስ ብቻ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች ለሰዎች የተሰጠ ስም ኢየሱስ የሚለው ስም ብቻ ነው። ሌላ ስም እግዚአብሔር አልሰጠንም። እግዚአብሔር ዓለም ከራሱ ጋር ለማስታረቅ የሰጠው ልጅ ስሙ ኢየሱስ ይባላል። ኢየሱስን ጠላው ይቅርብህ፣ ጋኑ ይቅርብህ፣ ግብረ ሰላሙ ይቅርብህ፣ ምኑ ይቅርብህ። ኢየሱስን ካመንክ ትድናለህ። እና ይሄ ነው መልእክቴ። እሺ፣ እግዚአብሔር የተባረከ ይሁን። ግብረ ሰላም የሚባለው በሀገራችን በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚደረግ ነው። በሌሎች ቤተ እምነቶች አይታይም። ነገር ግን ይህ ግብረ ሰላም ጤናማ ሆኖ እውነት የሰላሙን ጌታ ተሰብኮ እሱ ነግሶ እሱን ተቀብለው ምዕመናን በእውነት ድግስ ደግሰው ቢያበሉ ይሄ ትልቅ ነገር ነው እና ነገር ግን ምንም አይነት ነገር ክርስቶስ በሌለበት ክርስቶስን እየገፉ ክርስቶስን የሚሰብኩትን እያሳደዱ መርጌቶችን ትላንትና አብረው ግብረ ሰላም ላይ ሲንከራተቱ እና ሲበሉ ሲጠጡ ለሰዎች ሲዘምሩ ከዮም መድኃኔዓለም ኢላ ዕድሜያቱ ሳላ ወአብርሃም ዕድሜያቱ ሳላ ወአብረ ዛሬ ይላል የአብርሃምንና የማቱሳላን ዕድሜ ይስጥህ። ምን ስላልክ? ይህንን ድግስ ስላበላህ። አየው እና እንዲህ አይነት ወረብ ተወርቦ እንዲህ አይነት እንትን ተብሎ እዛ ወራው ሰላም ሰላም ይላል። ሰላማዊት ሰላም 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 እያለ ይቀጥልበታል ማለት ነው። ያው እንዳሉት መርጌታ መላክ ቲክቶኩን ማየት ነው። ቲክቶኩ ላይ ያለውን እንትን ማየት ነው። እዛው ቢራ እየተቀዳ የተለያየ መጠጥ እየተቀዳ የሚዘፈነውን ዘፈን ማየት ነው እና ከነ ስሙ ማህሌተ ገንቦ ይባላል። የገንቦ ማህሌት፣ ያኛው የቅኔ ማህሌት ነው። የቤቱ ደግሞ የገንቦ ማህሌት ይባላል እና በጣም እኮ እንደው በእውነት አባቶቻችን ይህንን በነገራችን መርጌታ ይኸውልህ ካህናት ሲወርቡ ማህሌተ ገንቦ በየቤቱ እየዞሩ ይወርቡ የለ። የሚገርም ነገር በገንቧ ተቀርታ የምትመጣው ጠላ ምርጥ ጠላ ነው። አዎ እንዴ ዝም ብሎ ተራ ጠላ ነው። ኧረ በረበ ቄሱ ሊቁ ወረበሳ ሊቁ ወረበ ዲሲ ገንቦ ጥርት ያለች ገንቦ ትመጣለች። ጠላ ብቻም ሳይሆን ለምሳሌ አሁን ጠላ ብቻ ከሆነ ድግሱ ከዚያ ቄሱ ወረብ ሲጀምር አረቄ ይመጣል። ገጠር ላይ ማለት አረቄ ይመጣል። እንደዚህ ከተማ ከሆነ ደግሞ ውስኪ ይመጣል። እንደዚህ የሆነ ትልልቅ መጠጦች ይመጣል። አሁን ተቀይሯል። አሁን ወደ ቢራ ነው። አሁን ገጠሩ እየተሸከመ እያለ ነው። ጠጅ እና የቀጥሉና አጠራ አድርገን ማጠቃላይ ሀሳብ በዚህ ጉዳይ ላይ ትምህርት ማለት ምዕመናን ይህንን ነገር በደንብ አይተውት እኛን ከመጥላትና የእኛን ነገር አንሰማም ከማለት ይልቅ የእነሱን ነገር ሰምተው ይመዝኑት እና እሱም ለምን እንደወጡም ጭምር በዚሁ
ትምህርታዊ ሀሳብ ያስተላልፉ። ከዛ ቀጥለው መርጌታ ኃይለልዑል ያስተላልፋል። መልካም እንግዲህ ዝክሩ ብለን ብናወራ የሚዘከረው ዝክር ተብሎ ቢወራ መልካም ነው። እንግዲህ ብዙ ስያሜ ብንሰጠው የሚጠቅመውን ነገር ዝክር ነው። ቄስ አሁን ዝክር ነው። አዎ እንግዲህ በሱ ተስካር ነው ወይ ዝክር ነው እንጂ ግብረ ሰላም ነው ለማለት የሚከብድ ሆኖ ስለተገኘ ማለት ነው። ነገር ግን እንግዲህ አሁን መርጌታ ቀጸላ የአዜሙት የሀብከዮም መድኃኔዓለም ዕድሜ ማቶሳላ ወአብርሃም ምስጋናው እንኳን እንግዲህ ሰላምን ያደረገውን ሰላምን ያመጣውን ክርስቶስን ኢየሱስን አይደለም የሚወረበው ወረብ ራሱ ማለት ነው። ሌላው እንግዲህ በዚህ አሁን ባነሳነው ሐሳብ ውስጥ ሊቃውንቱም በተለይ ደግሞ የሊቃውንቱ ተማሪዎች ቅኔ ድግሱን ለደገሱ ሰዎች እየተቀኙ ሽልማት የሚያገኙበት ነው። ሌላ ወጪ አለ ሽልማት የሚያገኙበት። ምክንያቱም ካባ የሚሸለሙበት መቋሚያ፣ ጸናጽል የሚሸለሙበት ጊዜ ነው። በዚህ ሰዓት ለድግሱን ለደገሱ ሰዎች ነው ምስጋናው የሚቀርበው። አንደኛው ስለ ድግሱ፣ ሁለተኛው ነገር ደግሞ በዚህ ሰዓት ቅኔ ይቀኛሉ። እንዲሁም ደግሞ የተለያየ ግጥምን በማቅረብ በማወደስ ሰዎቹን ደጋሾቹን ድግሱን በማወደስ ማዕዱ አቢይ ህብስተ መና ወስትየሁ ከመወይነ ቃና። ይሄ እንግዲህ ምን የሚሉበት ነው ስንል ስለ ኢየሱስ አይደለም። ይሄ የሚወራበት ማዕዱ አቢይ ማዕዱ አቢይ ህብስተ መና ምንድነው? መናው ወይም ህብስቱ የሚባለው እንጀራው ምንድነው? ታላቅ ነው። በጣም ብዙ ነው እንደማለት ነው። በመሶቡ ላይ ተደርድሮ ተከምሮ የቀረበው እንጀራ ታላቅ ስለሱ ነው ታላቅነቱ። ወስትየሁ ከመወይነ ቃና። ያው ወይን ቃና ማለት የቃና ዘገሊላ በሰርግ ቤቱ እንደተደረገው ነው። ወይኑም ማለት ይሄን ነው የሚነገረው የሚዜመው ይሄ ነው። ይሄ እንግዲህ የትንሣኤውን ያለቀውን ነው እንጂ የሚመስል ጌታ ያበረከተውን አይመስልም። እና ይሄ እንግዲህ ምን የሚያደርግ ነው? በትክክል የትንሣኤውን ጌታ የሚያከብር አይደለም። የሚደረገው ነገር ቅድም እንግዲህ መርጌታ ኃይለልዑል ያነሱትን ሐሳብ እኔ መድገም እፈልጋለሁ። እንደው ይሄ ጸሎተ ለማርያም ወስዕለታ ያድኅነም መዓተ ወልዳ የሚለው በጣም በትንሣኤው ሰዓት ይህ ውዳሴ ማርያም ቅድስ ሲገባው ሁሉም ካህናት ውዳሴ ማርያም ይታደላል። ይህ ይባላል እንግዲህ ሰላም ታውጆ ከቁጣም ከጥፋትም ከዘላለማዊ ፍርድም ነፃ ወጣን በተባለበት ሰዓት ላይ ደግሞ ከልጇ ቁጣ ይሰውረን ተብሎ ምን የሚባልበት የሚጸለይበት እንግዲህ ይሄ ግብረ ሰላም የተባለው አንዱ ይሄ ነው። ይሄ እንግዲህ ሊታረም ሊታደስ ያስፈልገዋል የምንለው ከዚህ አንጻር ነው። ሊታደስ ያስፈልገዋል። ይህ በትክክል ወደ እውነት መመለስ ያስፈልጋል። ያለ አግባብ የሚደረገው ነገር ሁሉ ሰውን በበረከት የሚባርክ ሳይሆን እግዚአብሔርንም የሚያከብር ስላልሆነ መታደስ ያስፈልገዋል። እንዲህ ያለው ምስጋና እግዚአብሔርን አያከብርም። ምክንያቱም ለምንድን ነው ስንል በትንሣኤው ጳውሎስ ሲናገር ይለናል፣ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። ቅድም እንግዲህ የሀብከዮም ዕድሜ ማቶሳላን እዚህ ጋር ምን አመጣው? ማቶሳላ እንግዲህ እድሜ ዝም ብሎ ኖሮ ሞተ እንጂ ያደረገው ምንም ነገር የለም። ምን ያደርግለታል? ምንም እንግዲህ ምንም ስራ የለው። ማቶሳላ 969 ዓመት ኖረ፣ ሞተ ነው። የሰራው ነገር የለው። በመጽሐፍ ቅዱስ ይህን ያህል እድሜ ኖረ ነው። እንግዲህ ሰው የእድሜውን ርዝማኔ እግዚአብሔር እንዲሁ የአብርሃም ስራው ተነግሯል። መልካም ነው። አብርሃም የእምነት ሰው ነው፣ የእምነት አባት ነው። እንደ አብርሃም ማመን አብርሃም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት ሲል
በሌላ አመነ አይልም። አብርሃም ያመነው የአብርሃም ሥራ ቢነገር መልካም። ለምን? በእግዚአብሔርና በእግዚአብሔር ብቻ ነው ያመነው። በሌላ አላመነም። በሌላ አላመነም። ያመነው በእግዚአብሔር ብቻ ነው። ይህ እምነቱ በክርስቶስ ደግሞ ወደኛ ደርሷል። ይህ የእምነቱ ታላቅነት በክርስቶስ ለኛ ደርሶ እኛን ደግሞ ከእንደዚህ አይነቱ ነገር አወጣን። ስለወደድን አይደለም ያወጣን። ምቾት ነበረው፣ ድሎት ነበረው። ያንን ትቶ መውጣት እንዲያውም በቅርብ አንድ ሰው ጠየቀኝ፣ እንዴት ከዚህ ከተመቻቸ ነገር ላይ እንዴት ወረድክ አሉ። አይ አልወረድኩም፣ በክርስቶስ ሆኜ ከፍ አልኩኝ አሉ። እንዴት ወረድክ ነው። ይሄ የሚያወርድ አይደለም። በክርስቶስ መሆን ወደ አብ ቀኝ ከፍ ማለት ነው፣ መውረድ አይደለም። ከእንዲህ አይነቱ እንግዲህ መውጣቴ የኔ ሐሳብ የኔ ምኞት አይደለም። የኔ ምኞት እንደ ወለተ ማርያም ገብረ ማርያም እንደው እያልኩኝ መብላት ነበር የኔ ምኞት። የእግዚአብሔር ሐሳብ ግን ይህ እውነት እንዲገለጥ፣ ሰዎች ደግሞ አግባባዊ ካልሆነ አካሄድ እንዲመለሱ፣ ይህንን እውነት እንድናገር እግዚአብሔር ከጨለማ አወጣኝ። ይህንን አድርጉ ከማለት በክርስቶስ ኢየሱስ እመኑ፣ ዳኑ። በመስቀል ላይ የተከፈለው ለእናንተ ሰላም ነው፣ ለእናንተ ሕይወት ነው ብዬ እንድሰብክ ከመብላት ዝክር ዘክሩ እንድትድኑ እንድትጸድቁ የሚለውን አስጣለኝና ይሄንን አስጣለኝና ይሄንን ከላይ ላይ አራገፈና አሁን የድሮ መርሃ ጽድቅ አይደለም። አሁን አንዳንድ ነገሮችን ረስቻቸዋለሁ። አሁን አዲሱን ሰው አይደል ያለው፣ አዲስ ነገር ነው። ያ ነገር ትዝ ሲለኝ ትንሽ አንዳንዴ ለማውራት የምቸገረው ለዛ ነው። ለምን ስንል ተቀየረ። የአሮጌው ማንነት እንዳይሰራ አደረገ። ሰው በክርስቶስ ሲሆን አዲስ ፍጥረት ይሆናል። ስለዚህ አሮጌውን ነገር ያስጠላል። አሁን አንዳንድ ነገሮችን ለትምህርት ይሆኑ ዘንድ ልናነሳቸው ፈልገን አይደለም የጣልነውን አናነሳ። ነገር ግን ለትምህርት ይሆን ዘንድ እነዚህ የምታዩቸው አባቶች ሊቃውንት ክርስቶስ ነፃ አውጥቷቸው ተፈትነው አልፈው ነው። ዝም ብሎ አለ ተፈትነን አልፈን ነው። በእያንዳንዱ ነገር የተፈተነ ማንነት ነው አሁን ያለን። አሁን ለመብል ለመጠጥ አይደለም ወንጌልን የምንሰብከው አይደለም። አንዳንዶች እንደዛ የምትሉት ኮሜንት ላይ እናየዋለን። አይደለም ለመብል ለመጠጥ አይደለም፣ ለጽድቅ አገልግሎት፣ ለቅድስና ሕይወት፣ ለሰላም፣ ለእረፍት የሆነውን ክርስቶስ ኢየሱስ ለኛ የከፈለውን እውነት በክርስቶስ ኢየሱስ የተሰራልንን እውነት ለመመስከር እንጂ ለመብል ለመጠጥ አይደለም። የእግዚአብሔር መንግሥት መብልና መጠጥ አይደለችም። እኛ የምንሰብከው የእግዚአብሔርን መንግሥት ወንጌል ነው። የሰላምን ወንጌል ነው። የሕይወትን ወንጌል ነው። ይህ መብልና መጠጥ አይደለም። ወንጌሉ የሚያወራው የመንግሥት ወንጌል፣ የሰላም ወንጌል፣ የሕይወት መዳን ያለበትን ነው። ከዚህ አንጻር ይህ አሁን እየተባለ ያለው ወደ እናንተ ያቀረብነው ንጽጽራዊ በሆነ ሐሳብ ተረድታችሁ በእንደዚህ አይነት ሐሳብ ውስጥ እንዲያውም በቅርብ አንዲት ስታወራ ነበር። እንዲያው በቃ እኔ ቸገረኝ፣ በጣም ተቸገርኩኝ እና ምስር ሰርቼ ወሰድኳል። ምስር አዘጋጅቼ ጠብቅ እንዴት እንደዚህ ይደረጋል ተብዬ ተወገዝኩኝ። ከዛ ወደ ጌታ መጣሁኝ አለች። በቃ የእውነት ነው። በቃ ያንን ማቀርብበት አጣሁ እና በቃ ምን ላድርግ? ከዛ አዘጋጅቼ ያንን አቀረብኳል። ንስሐ አባት ያበዱ አወገዙኝ አለች። በቃ እሰይ ገላገለኝ። ግዳውን እንኳን ጥሩ አደረጉ ብዬ እኔ ወደ ጌታ መጣሁኝ አለች። እንደዚህ ብላ አውርታኛለች። ለምን በዚሁ ጉዳይ ይሄንን አላሟላሽም በሚል ምክንያት ብቻ ተወግዛ በቃ እንደዛ ካላችሁ እኔ ጴንጤ ሆናለሁ ብያቸው፣ ግን ጴንጤ ያልሆንኩም አማኝ ሆንኩ። እንደው እርሶን ሳገኝ ደግሞ ደስ አለኝ አለች። ለምን እንዲህ ተብዬ ነው ከቤተ ክርስቲያን የወጣሁት። አብዛኛው ሕዝብ ከቤተ ክርስቲያን የሚወጣው ይሄን አላደረክም፣ አላበላህም፣ አላጠጣም፣ ማህበር አልጠጣም፣ ሰንበቴ አልጠጣም፣ ዝክር አዘክርም ተብሎ ነው ምን የሚለው የሚገፋው። እሺ እናንተስ ሊቃውንቱ እውነት ስለገባችሁ፣ ብርሃን ስለበራላችሁ፣ የትንሣኤው ሐሳብ ስለገባችሁ ወጣችሁ። ምእመኑ ደግሞ የሚወጣው ዝክር አላበላህም
ተገፍቶ እናንተ እውነት ስለገባችሁ ይህንን እውነት ስለተናገራችሁ ምን በላውን የምንጠጣውን ልታሳጡን ነው፣ ህዝቡን ከኛ ልታረቆብን ነው፣ መብል መጠጥ ሊቀርብን ነው ተብለን ወጣን። እኛስ ምእመኑ ደግሞ አላበላህም፣ አላጠጣህም፣ ዝክር አላመጣህም፣ ስለዚህ አንተ ደግሞ መወገዝ አለብህ፣ ስግደት መሰጠት አለብህ፣ የገንዘብ ቅጣት ይጣልበታል፣ እንዲሁም ደግሞ እንዳይሰራ በዓል ነው፣ በበዓል ቀን ሰርተሃል ተብሎ ይወገዛል። በበዓል ቀን ሰርተሃል ተብሎ ይቀጥሉበት ግዛቱን እንግዲህ እንዲየሆነ ይወጣል ማለት ነው። አዎ። እና እንግዲህ በእንደዚህ አይነት ምክንያት ህዝቡን የሚያፈልስ ህዝቡን ከቤተ ክርስቲያን ህዝቡን ከሚወደው ከእግዚአብሔር የሚለይ እንጂ እግዚአብሔርን የሚያከብር አይደለም፣ ወደ እግዚአብሔር የሚያቀርብ አይደለም። ምክንያቱም ሰው በሚያደርገው አይደለም የሚድነው፣ ሰው በሚሰራው ስራ አይደለም የሚጸድቀው። በእምነት በክርስቶስ ኢየሱስ የተከፈለለትን በማመን ብቻ ነው የሚዳነው። በኢየሱስ ክርስቶስ የተሰራለትን በማመን ብቻ ይዳናል። ከዚያ በኋላ እንግዲህ የዳነ ሰው የጽድቅ ስራ ይሰራል። የዳነ ሰው መልካም ስራ አለው። የዳነ ሰው የእግዚአብሔርን ስራ ይሰራል። ያልዳነ ሰው የሚሰራው ነገር ግን ቢያበላ ቢያጠጣ ኪሳራ ነው። ኪሳራ ነው። ምንም ጥቅም የለውም። እኔ እንዲያውም ምን አስባለሁ፣ ወይ ደግሞ የዛሬው ምን አይነት ነው ተብሎ እንዲያውም የሚሽሟጠጡበት እንደዚህ የተንበጫበጨ ተብለው የሚሰደቡበት ነው እንጂ ምእመናን በትክክል ካላቀረቡ እውነቱን ነው የምናገረው። አሁን አርነት ስለወጣ እውነቱን ነው የምናገረው። እኔ ከበላን ከጠጣን በኋላ ደግሞ ዛሬ ዝም ብሎ ቅራሪ አይደል እንዴ መናኛ አይደል እንዴ እየተባለው የሚሰደቡበት። እነሱ እኮ ተጨንቀው ዋጋ ከፍለው መከራይተው ወጥተው ወርደው ያቀረቡት ነገር ተቀምሶ ዝም ብሎ ነው ተብሎ ቅድም መርጌታ ኃይለ ልዑል እንዳሉት እውነት ነው። አዲስ አበባ ያለውን ማውቃለሁ። ጠዋት ላይ ጥሩ ቁርስ የሚበላበት፣ ከሰዓት ደግሞ ጥሩ ምሳ የሚበላበት ይመደባል። ያም እንግዲህ በግልጽ እንናገረዋለን። ወገን ብቻ የሚጠራበት፣ ወገን ጓደኛ ብቻ አይደለም፣ የሀገር ልጅ ተብሎ የሚጠራበት። ዘረኝነት ያለው ቤተክርስቲያን አይደለም። ለምን አናፈርተውም? ለምን አናፈነደው? የሀገሬ ልጅ ብቻ ተብሎ የሀገሬ ልጅ ብቻ ተብሎ የሚጠራበት ብቻ ነው። የሀገሩን ልጅ ብቻ ንሳ ልጆች ይዞ የሚሄድበት አይደለም። አዲስ አበባ ያለው ካፈረጥኑማ እውነታው ይታወቅ ከተባለ በዘረኝነት የተለያየ በመብል ምክንያት የተለያየበት አዲስ አበባ አይደል እንዴ ያለው? ሸዋውን፣ ጎጃሜው ጎንደሬው ጎንደሬውን አይደል ይዞ የሚሄደው? ይሄንን ለምን እንደብቀዋለን? እውነት ነው። እኛ ደግሞ ከዘርም ከቋንቋም ከነገድም ነፃ የወጣን ሰዎች ነን። ይሄ እውነት መታወቅ አለበት። ሰዎች የቤተ ክርስቲያንን አገልጋዮች ይዘን መጣን ካሉ እዛ እንኳን ከሌለ ሌላ ደብር ያሉትን የሀገሩን ልጆች ነው ይዞ የሚሄደው። ይሄ እውነት መታወቅ አለበት። ምዕመናን፣ እናንተ በመጨነቅ የደገሳችሁትን ያኛው ወዳጅ የሚያፈራበት፣ ያኛው ወዳጅ የሚገዛበት፣ ያኛው የሚጋብዝበት አይደል? ይሄ እውነት መታወቅ አለበት። ስለዚህ ግብረ ሰላሙ ጌታችን መድኃኒታችን ኢየሱስ ክርስቶስ የከፈለልን የምስራች የሚነገርበት ሳይሆን ወገንተኛነት፣ ዘረኝነት የሚታይበት እንዲሁም ደግሞ እናንተ በደካማችሁበት የመሳለቂያ የሆነበት ይሄ ዝም ብሎ ነው ደግሞ እንዴት እኛን ያደክማል የሚባልበት ይሄን አላቀረብክም የሚባልበት የሚወቀስበት የሚከሰስ ንስሐ የሚሰጥበት ይሄንን ባለማድረግ ንስሐ መግባት ያስፈልጋል። ካህናትን ተዳፍረሃል ተብሎ እንዲያውም የሚገሰጽበት ካህናትን ተዳፍራል። ክብራቸውን እንዴት ትዳፈራለህ? አይኖቼ ያላቸውን ካህናቶች ላይ እንዲያው ማስፈራሪያ ሁሉ አለው። እኛ የእግዚአብሔር አይኖች ነን። ካህናትን የነካ አይኖችን የነካ ነው አይንተ እግዚአብሔር ተብሎ ምኑን አይንተ እግዚአብሔር ሆነ? ህዝቡን ወደ ጨለማ እየከተትከው አይነ ስውራን የበዙበት ማለት ነው እንጂ ይሄ እውነታው ህዝቡ ወደ ጨለማ የሚሄድበት ጸበል ገደል ለገደል የሚንከራተትበት መሪ ቢኖረው መቼ ገደል ለገደል ይንጠላጠላል? መቼ በመከራ ውስጥ ይሄዳል? መሪ ቢኖረው አይን ያለው ቢኖረው እኮ ወደ ክርስቶስ ነው የሚያቀርበው፣ ወደ ክርስቶስ። ስለዚህ ይሄ የሚፈጸምበት ስለሆነ ይህ እንዲታወቅ ሰው ደግሞ እውነቱን አውቆ ወደ ክርስቶስ ዞር እንዲል በክርስቶስ ኢየሱስ የተከፈለለትን በማመን እሱን እውነትን እንዲከተል አበክረን ልናስተምር ቃሉን ልናስተላልፍ ይህ ጊዜ ከእግዚአብሔር የሆነ ለናንተም መዳን ለናንተም ነፃ መውጣት
እውነቱም ይገለጥ ዘንድ ሐሰቱም ደግሞ ሐሰት መሆኑ ይታወቅ ዘንድ የእግዚአብሔር ጊዜ ነው። ይሄን ጊዜ ተጠቀሙበት። ይህ ጊዜ አይለፋችሁ። ሊቃውንቱም ደግሞ መመለስ፣ ሊቃውንቱም ደግሞ ወደ እውነት ውስጣችሁ። እኛ የትም አልተማርንም። ሌላ ያልተማርነውን እኮ አይደለም እያወራን ያለነው። የተማርነውን ገድል፣ የተማርነውን ድርሳን፣ የተማርነውን ዜማ ነው እየገለጥን ያለን። ሌላ ከየት አመጣን? ቤተ ክርስቲያኗ ያስተማረችንን እውነቱን ከሐሰት በመለየት እውነቱ ይሄ ነው፣ እነዛ እውነት ያልሆኑት ደግሞ እውነት አይደሉም፣ ከቤተ ክርስቲያን መውጣት አለባቸው፣ እውነቱ ደግሞ ደምቆ መገለጥ አለበት፣ መነገር አለበት፣ መሰበክ አለበት የሚል ሐሳብ ነው ወደ እናንተ እያቀረብን ያለነው። ከዚህ አንጻር ሊቃውንቱም መመለሱ፣ ህዝቡንም እውነትን አስተምሮ ወደ እግዚአብሔር መመለሱ ተገቢ ነው። ይህ ለሀገርም በረከት ነውና ይህንን መልእክት ልናስተላልፍ እንወዳለን። ስለዚህ ገብረ ሰላም የሚለው ለክርስቶስ ይሰጥ፣ ለባለቤቱ ይመለስ፣ ይመለስ፣ ይመለስ ለባለቤቱ። የበብል አይደለም፣ ለኢየሱስ ይመለስ። ይህ ሰላምን ላደረገው ለክርስቶስ ምስጋናውም ቅኔውም ለክርስቶስ ሁሉን ላደረገው ሞትን ድል ነስቶ ሰላምን ሕይወትን ላነገሰው ለእርሱ ክብሩ ይመለስ። የእግዚአብሔርን ክብር ለመብል አትስጡት፣ የእግዚአብሔርን ክብር ለሞተ ነገር አትስጡት። አረ ይሄ በጣም ነውር ነው እና ክርስቶስ ይከበር ዘንድ የበጉ ክብር ወደ ቤተ ክርስቲያን ይመለስ ዘንድ ይገባል እንላለን። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ይባርከዎት። በጣም ጥሩ ገለጻ፣ ጥሩ ማብራሪያ የነበሩበትን በዚያውም ደግሞ ደጋግሞ የንስሐ ኑዛዜንም የማድረግ ጉዳይ ነው እየተናገሩ ያሉት። ምክንያቱም ይሄ ያደረግነው ነገር ሁልጊዜ ይጸጽተናል አይደለ? ስናደርግ የነበረው ነገር ወደ ኋላ ሄደን ስናየው በጣም እንትን ይላል። እኛ ግን አሁን ያ ነገር ይወርሰናል እንደገና ወደዛ እንገባለን ሳይሆን ነፃ ወጥተናል። ነፃ የወጣነ ነፃ አውጪዎች ነን። ነፃ ያልወጡ ሰዎች ነፃ እናወጣለን ብለው እንዲያው መጽሐፍም እንደሚናገር ወበሉ መስዋዕት ተመውተ የሙታንን መስዋዕት በመብላት የሚደረግ ይሄ እኮ ብሔራዊ ወቀሴታ እኮ ነው። ንስሐ ነው። መዝሙረኛው ዳዊት በመዝሙር 106 የተናገረው ነው። እና መታሰቢያ ምናምን ይሄ ወቀሴታ ነው። እግዚአብሔር የወቀሰበት ነው የእስራኤልን ሕዝብ እና ይህንን ጉዳይ የቀላቀሉትን ጽዋ ያደረጉትን ድርጊት ከእግዚአብሔር ርቀው ምን ያክል እንደሄዱ የሚናገር ነውና የሙታንን መስዋዕት ጭምር እስኪበሉ ድረስ ያደረሳቸው የሞት ስራ ነው እና እንደዚህ ነው የማየው እንትኑንና መርጌታ ኃይለሉ ማብራሪያ ይጨምሩና እየቋጨን እንሄዳለን፣ እንጨርሳለን። እሺ አመሰግናለሁኝ። ያው ነገሩ ስለሚያሳዝን ነው። ነገሩ ያሳዝናል። ህዝቡ ላይ በተለይ የሆነ ያለው ነገር በጣም ያሳዝናልና እንግዲህ ገብረ ሰላምን በተመለከተ የእግዚአብሔርን ቃል መሰረት አድርጌ አንዳንድ ሐሳቦችን ልናገር። ገብረ ሰላም ሳይሆን ምንድነው ካላችሁኝ የመበለቶችን ቤት ለመበዝበዝ የተዘጋጀ ፕሮግራም ነው። ጌታ ኢየሱስ ክርስቶስ ከፈሪሳውያን ጋር የሚጣላበት አንድ ነገር ነበረ። እዚያ ማቴዎስ 23 ቁጥር 14 ላይ እናንተ ግብዞች ጻፎችና ፈሪሳውያን በጸሎት ርዝመት እያመካኛችሁ የመበለቶችን ቤት ስለምትበሉ ወዮላችሁ፣ ስለዚህ የባሰ ፍርድ ትቀበላላችሁ ይላል እና ይሄ አዲስ ነገር አይደለም። ሁልጊዜ የሃይማኖት አባቶች ሚስ የሚያደርጉት ነገር ምንድን ነው ከተባለ ምእመናቸውን በሆነ ነገር አሳበው መብላት ይፈልጋል። በሆነ ነገር አሳበው እና ጌታ ኢየሱስ ክርስቶስ በነበረበት ጊዜ እነዚህ ፈሪሳውያን ራሱ ምን ያደርጉ ነበረ? በጸሎት ርዝመት እያመካኙ የመበለቶችን ቤት ይዘርፉ ነበረ። ይህም እንደዚያ ነው። ምንም ከዚህ የተለየ ነገር የለው፣ ከዚህ የወጣ ነገር የለው እና ህዝብ በዚህ ስበብ እየተሳበበ እየተዘረፈ ነው ያለ እና ገብረ ሰላም ወይም ገብረ ከርስ ወይም ደግሞ ገብረ መብል ብለነዋል ቅድም። የመበለቶች ቤት የሚዘረፍበት ነው። ካህናቱ እያደረጉ ያሉት ይህንን ነው። ከዚህ ውጭ ሌላ ነገር አይደለም እያደረጉ ያሉት። በዚህ በሮሜ ምዕራፍ 16 ቁጥር 18 ላይ ደግሞ ምን ይላል መሰላችሁ? እንደዚህ ያሉት ይላል ለገንዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና በመልካምና በሚያቆላምጥ ንግግር ተንኮል የሌለባቸውን ሰዎች ልብ ያታልላሉ ይላል።
ከፍሎ ቁጥር 17 ላይ ስታነቡ ይላል መሰላችሁ፣ ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና ማሰናከያን የሚያደርጉትን ሰዎች እንድትመለከቱ ለምናችኋለሁ። ምን ይላል ቀጥሎ ጳውሎስ? ከእነርሱ ዘንድ ፈቀቅ በሉ፣ ከእነርሱ ዘንድ ፈቀቅ በሉ ይልና እንዲህ ያሉት ለገንዛ ሆዳቸው፣ አያችሁ፣ ለገንዛ ሆዳቸው ነው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙም ይላል። በቃ የኢትዮጵያ ካህናት ይህን ነው እያደረጉ ያሉት። ለሆዳቸው ነው የሚኖሩ፣ ለሆዳቸው በቃ። ስለዚህ እኔ በዚሁ አጋጣሚ ህዝቡ ከነዚህ ፈቀቅ ማለት አለበት። በመራቅ ነው ከዚህ ሊወጣ የሚችለው ህዝቡ። ካራቀ የሚገርማችሁ ነገር ምን እያደረጉት ነው ያሉት? እዚህ ጋር አይታችኋቸዋል። በሚያቆላምጥ ንግግር ነው የሚናገሩት። በሚያቆላምጥ ንግግር ወለተ ገሌ እንዳንቺ ማናልን? አንቺ እኮ በቃ የነ አብርሃም የነ ሳራ ትዳር እኮ ነው እየመራሽው ያለ ይባላል። አንቺ እኮ ብጽዕት ነሽ። ግን እኮ ይኸውልህ ወንጌሉን እኮ አይነግሯቸውም። ወንጌሉን አይነግሯቸውም። በሚያቆላምጥ ንግግር ሰዎችን እያታለሉ ግን ምን እየሰሩ ነው የተባለ ነው የሚለን መጽሐፉ። ሆዳቸውን ነው እያገለገሉ ያሉት፣ ሆዳቸውን ነው እየሰሩ ያሉት። እዚያ ፊልጵስዩስ ምዕራፍ 3 ላይ ያለው ቃል ያው ሁልጊዜ የምንጠቅሰው ቃል ይህንን በደንብ ያሳየናል። ምን ይላል መስላችሁ? እዚያም ብዙዎች ለክርስቶስ መቀጠላቶቹ ነው ይመላለሳሉ፣ ቁጥር 18 ጀምሮ ነው። እና ብዙ ጊዜ ስለ እነርሱ አልኋችሁ አሁንም እንኳን እያለቀስኩ ላለው ብሎ መጨረሻቸው ጥፋት ነው። ሆዳቸው ምንድን ነው ይላል? አምላካቸው ነው። ሆዳቸው አምላካቸው ነው። ክብራቸው በነውራቸው ነው። ሐሳባቸው ምድራዊ ነው። ሰው ሆዱን ያመልካል። ይኸውላችሁ አንድ ነገር ልንገራችሁ። ሰው ሆዱን እንደሚያመልክ የኢትዮጵያ ካህናት እውነት ማረጋገጫዎች ናቸው። ለምን መሰላችሁ? አንዳንድ ሰዎች እኮ እውነትን ራሱ እያወቁ ማለት ነው፣ ወንጌልን እያወቁ ለህዝቦቻቸው ወንጌል አይናገሩ፣ እውነትን አይናገሩ። እውነትን ብንናገርስ አይቀበሉንም። ካልተቀበሉ ምን እንሆናለን? በቃ ሆዳችን ይቀራል። ይኸውላችሁ እግዚአብሔር እኮ ረድቷችሁ ነው እናንተ የወጣችሁት። እኛ እኮ የወጣ ነው እግዚአብሔር ረድቶን ነው በሚገርም ሁኔታ። ለምን መሰላችሁ? የሆድ ነገር በጣም ከባድ ነው። የሆድ ነገር በጣም ከባድ ነው እና ሆዳቸውን ያመልካሉ ነው የሚለው። ሆዳቸው አምላካቸው ነው። ክብራቸው በነውራቸው ነው። ሐሳባቸው ምድራዊ ነው። ይሄ ይታያል። ገብረ ሰላም ላይ ቅድም እያነሳን ነበር አይደለ? ይሄ ይታያል። በቃ ሆዳቸው እስከሚዘነጠል በልተው ከቁጥጥር ውጭ እስከሚሆኑ ድረስ ጠጥተው ሲዋረዱ፣ እኔ ይህንን ዝም ብዬ አይደለም የምናገረው፣ በዓይኔ ያየሁትን። ሰው ይኸውልህ ጠርቶ የወሰደውን ሰው ካባውን ጎትቶ አውጥቶ ሲዘጋበት ነው አይቻልም። ይሄ እኮ በጣም እፍረት ነው። እውነቴን እኮ ነው። ይሰውረን ነው እንዴ? እውነት ይሄ ክብር ነው። እኔ እግዚአብሔር እንደው ከዚያ ስላወጣን ራሱ ጌታ እናመሰግናለን። በእውነት በልተን የማንጠግብ ጠጥተን የማንረካ ጠጥተን ምን እንደምናደርገው አላውቅም። እኔ አንድ ጊዜ ደነቀኝ እና አገር ሄጄ የቁጥ ጥያቄ ነው። ምን ሆነ መሰላችሁ? ቁጭ ብለን እንደዚህ ካህናት ናቸው የኔ ቤተሰቦች እያቸዋለሁ እና ቁጭ ብለን እንበላለን እንጀራ እና እንጀራ ስንበላ እኔ ግማሽ እንጀራ ወይም አንድ እንጀራ ነው የምበላው በግድ ለዚያውም ማለት ነው። እና ለምን አትበላም እንደ ወሩ ተቆልፎ ምናምን አሉ። እነሱ ያው ይሞክራሉ ትንሽ ግን እንደ ማራው አይደለም ቤታቸው ይሞክራሉ። እና ጥያቄ ጠየኳቸው። ለምንድን ነው ግን ያኔ ማን ነው የሚበላው ብዬ ጠየኳቸው። እኛ ልጆች ሆነን እንደዚህ ቁጭ ብለን እንጀራ ተጥሎልን 2 እንጀራ ምናምን ተጥሎልን እሱም በልተን እንደገና ደግሞ ሌላ እንፈልግ ነበረ ከካህናቱ እና ካህናቱ ያደረጉትናል። አንዳንዶቹ እንዲያው አንዳንዱ አይሰጥም ጠቅሎ ነው የሚወስደው። አንዳንዱ ግን ያደረጉት ነበረ እና ያንን ሁሉ ላጥ አድርገን በልተን ሌላ እንጠብቅ ነበረ። እና ጠየኳቸው። እኔ ግን ማን ነው የሚበላው ያንን ብዬ ጠየኳቸው። እና ማን ነው የሚበላው አለ አይኔ እየተባልኩ ይቀለድብኛል። እና እስከዚህ ድረስ ነው በቃ በልተን የማንጠግብ ጠጥተን የማንረካ ደግሞ ጠጥተን በልተን ከሚገባው በላይ ስላደረግ ራሳችን የምናዋርድ ሰክረን በመንገድ ላይ የምንወድ ሰክረን የምንተፋ እዚያው በላንበት ጠጣንበት ቤት እንደዚያ ነበር። ዛሬም እንደዚያ ነው ያለው። ስለዚህ ይሄ እንዲያው በቃ ክብር አይደለም፣ ይሄ ውርደት ነው። ውርደት ነው። ሆድን አምላክ ማድረግ ያመጣው ነው። ስለዚህ ከዚህ ህዝቡ መማር አለበት። የሚያየውን ነገር ነው እኛ አሁን የምንነግረው። ለሚመኑ አንድ ነገር መናገር እፈልጋለሁ። እዚያ ሉቃስ ምዕራፍ 12 ላይ ምን ይላል መሰላችሁ? ሉቃስ ምዕራፍ 12 ቁጥር 14 መሰለኝ። ወአንተ ሰሶ በትገብር በዓለ ጸው ነዳያነ ወምስኪናነ
ወአልቦሙ ዘይፈድዩከ ወይትመየጥ ለከ አመ ዕለተ ትንሣኤ ይላል አይደል? እና ምንድነው አንተ ግን በዓል ባደረክ ጊዜ ምንም የሌላቸውን ድሆችን ምስኪኖችን ምን በለ ጥራ። ይሄ በዕለተ ትንሣኤ በትንሣኤ ቀን ምን ይባልልሃል? ይመለስልሃል ነው የሚለው። ግን ይኸውላችሁ የሚጠራው እነማንን ነው ከተባለ ቁጥር 12 ጀምሮ እንደዚህ ይላል። ክፍሉን ላንበው። የጠራውም ደግሞ እንዲህ አለው፣ ምሳ ወይም እራት ባደረክ ጊዜ እነርሱ ደግሞ በተራቸው ምናልባት እንዳይጠሩ ብድራትም እንዳይመልሱልህ ወዳጆችን፣ ወንድሞችን፣ ዘመዶችን፣ ባለጠጎች፣ ጎረቤቶችን አትጥራ። ነገር ግን ግብዣ ባደረክ ጊዜ ድሆችንና ጉንድሾችን፣ አንካሶችን፣ እውሮችን ጥራ። የሚመልሱልህ ብድራት የላቸውም፣ ብፁዕ ትሆናለህ፣ በጻድቃን ትንሣኤ ይመለስልሃል። ምእመናን፣ የኛ የኢትዮጵያ ሕዝብ በጣም የሚያሳዝነው ነገር አንዱ ከንቱ ውዳሴ ነው የሚፈልገው። ከንቱ ውዳሴ ቃሉ የሚለውን አይደለም የሚያደርገው። ቃሉ የሚለው ድግስ ካዘጋጀህ፣ ምሳ ካዘጋጀህ እነማንን ጥራ? ድሆችን፣ ምስኪኖችን፣ የሚከፍሉት የሌላቸውን እነሱን ጥራ ነው የሚለው። እነሱን አብራ። ድሃ አይሰጥም። ድሃ ፍርፋሬ እንኳ አይሰጠውም። ይኸውልህ ዝም ብሎ ይሄ የጠበደለ ቄስ የደነደነ ቄስ እዚያ እየቀለበ እሱን እያሰከረ ድሃ በረንዳ ላይ ቁጭ ብሎ ማንም አይሰጠው። የሚገርማችሁ ነገር እኮ ነው። ለዚህ እኮ ነው እኛ ተሸውደን እንገባለን ብያቸዋለሁ አይደለ? አንዳንዱ ነው የሚያስገባ፣ አንዳንዱ ሊያስቆም ሁሉ ይችላል። ያስቆምሃል። አንዳንዱ ለምን ትገባለህ ብሎ ያስቆምሃል። እና መጽሐፉ የሚለውን አይደለም ያደርገው፣ የሆነ ግብዝ ነው። ለዚህ ነው ወይና ዘንብ ላይ እያለ እድሜን እንደማትሰላ እንደምን ያድርግልህ እያለ እያታለለ እየበዘበዘው ነው ያለው። ነቀዝ ነው እኮ ይሄ። ገብቷችኋል? ነቀዝ ሀብቱን የሚበላ በልቶ በቃኝ የማይል በሕይወት እያለ በቁሙ እንደዚህ እያታለለ ይበለዋል። ከሞተ በኋላ ደግሞ አምጣ እያለ ይበለዋል። በግድ አንዳንድ ጊዜ ንብረቱ ራሱ ሳይቀር ቋሚ ንብረት ሳይቀር ይዘርፈዋል። እና ይህ ህዝብ ግብዝ ነው። እኔ አንዳንድ ጊዜ በጣም ነው የሚያንዳድደኝ። ግብዝ በቃ የሆነ ጉረኛ። እውነቴን እኮ እንደዚህ አይነት ሰዎች አሉ። ጉረኛ በቃ ዝም ብለው ይሄን አደረገ ተብለው የሚሞገሱ። አሁን አይታችኋቸው ከሆነ አንዳንድ ሰዎች ከሚዲያ ውጭ ምንም ነገር አይሰጡም። ከሚዲያ ውጭ ምንም ነገር አይሰጡም። ሚዲያ ከመጣ ሚሊዮን ይሰጣሉ። ሚዲያ ከመጣ ይሄ ግብዝነት ነው፣ አስመሳይነት ነው፣ ውሸታምነት ነው። እግዚአብሔር ለእንደዚህ አይነት ስጦታ ዋጋ የለውም። እውነቴን ነው። ለእንደዚህ አይነት ስጦታ እግዚአብሔር ዋጋ የለውም። ያው እኮ ምስጋናችሁን ተቀብላችኋል። እንዲያው በዚሁ አጋጣሚ ከሰማይ ምንም አትጠብቁ። እንዲያው እንኳ መልካም ስራ ስለሆነ እንዲያው ዋጋ እንኳ ቢኖረው በሆነ አጋጣሚ ድናችሁ ዋጋ እንኳ እንዳለው ብታስቡ እግዚአብሔር ለዚህ ዋጋ አይከፍልም። በሰው ዘንድ ዋጋ አግኝታችኋል። በዚህ ተመስግናችሁበታል፣ ተሞግሳችሁበታል፣ ተወድሳችሁበታል። ስለተወደሳችሁበት ዋጋ አታገኙ። መጽሐፉ የሚላችሁን አድርጉ። መጽሐፉ ምንድን ነው የሚለው ካል አንተ ግን ድሆችን ጥራ፣ ምስኪኖችን ጥራ፣ የሚከፍሉት የሌላቸውን ጥራ። እሱ መቼ ይመለስልሃል ይላል? በጻድቃን ትንሣኤ ይመለስልሃል። ብፁዕ ነህ ነው የሚለው። ብፁዕ ነህ። ለምን ትክክለኛውን ነገር አታድርጉ? ጥሩ እኮ ነው። ትክክለኛውን ነገር ማድረግ እኮ ቆንጆ ነው። እግዚአብሔር አንዳንድ ጊዜ ለምሳሌ ቆርኔሌዎስ የሚባለው ሰው ቅድም መርጌታም እየጠቀሰው ነበረና ይጾም ነበረ፣ ይጸልይ ነበረ፣ እጅግ ምጽዋት ያደርግ ነበረ እና እግዚአብሔር ተቀበለው። ለድሆች ነበረ የሚያደርገው፣ ለድሆች ነበር የሚሰጠው እና ተቀበለው እና ወደ መዳን መንገድ እንዲሄድ መልአክ ልኮ ሊያድን የሚችለውን ወንጌል እንዲነግረው ወደዚያ መራው፣ ወደ ጴጥሮስ መራው እና እግዚአብሔር አንዳንድ ጊዜ ይውላችሁ እግዚአብሔርን በመፍራት እግዚአብሔርን በመፈለግ እግዚአብሔር ሊቀበለው በሚችል መንገድ እንኳን ካደረግነው እግዚአብሔር እሱን ቆጥሮ ከክርስቶስ ውጭ መዳን በሌላ በምንም ነገር አይቻልም። ግን ክርስቶስን የምታውቁበትን ክርስቶስን የምትረዱበትን የመዳንን እውነት የምትረዱበትን መንገድ ሊያዘጋጅላችሁ ይችላል እና ከዚህ የተነሳ ዝም ብሎ ለግብዝነት አትስሩ፣ ለጉራ አትስሩ። በቃ የእግዚአብሔር ቃል የሚለውን ስሩ እና ምእመኑን ራሱ ይህን ማለት እፈልጋለሁ። በቃ የእግዚአብሔርን ቃል ሰምታችሁ አድርጉ። ይህ ዝም ብላችሁ አትታለሉ፣ አትሞኙ። ቄስ እንደዚህ ስላለ የማቱሳላን ዕድሜ አይሰጥም። እውነቴን ነው፣ አይሰጥም። አይደለም የማቱሳላን ይቅርና 70 እና 80 እንኳ አታገኘው። የምታገኘው ከእግዚአብሔር ጋር ስትጠጋ ነው፣ ከእግዚአብሔር ጋር ስትጠበቅ ነው። እግዚአብሔር ነው የሰውን ዕድሜ የሚያረዝመው። ሌላው ስለ ካህናቱ ራሱ መናገር እፈልጋለሁ። ይኸውላችሁ እኔ ምእመናን እንዲያስተውሉ ነው ይህንን የምናገረው። ካህናቱ የእግዚአብሔር ካህናት እንዳልሆኑ በዚህ ማረጋገጥ ትችላላችሁ። በቤተ ክርስቲያኒቱ ቀኖና መሰረት የሚሆን በመጽሐፍ ቅዱስ ካህናት የሚሾሙ ካህናት ፍትሐ ነገሥት አንቀጽ 5 ስለ ጳጳሳት ይናገራል። አንቀጽ 5 ስለ ጳጳሳት ይናገራል። አንቀጽ 6
ስለ ቀሳውስት ይናገራል። አንቀጽ 7 ስለ ዲያቆናት ይናገራል። ሁሉም ቦታ ላይ ሄዳችሁ ብታዩ፣ ሁሉም ቦታ ላይ ገብታችሁ ብታዩ ካህናት የሚሆኑ ጳጳሱም ቢሆን የማይሰክር ነው የሚለው። ብዙ ወይን ጠጅ የማይጠጣ የማይሰክር፣ ዲያቆኑ እንደዚሁ የማይሰክር፣ እንደገና ቄሱም በተመሳሳይ እንደዚህ ነው የሚያዘው። ይህንን ደግሞ ጳውሎስ ጽፎታል። አንደኛ ጢሞቴዎስ ምዕራፍ 3ን ብናነብ፣ ቲቶን ሄደን ብናነብ እነዚህን ሀሳቦች እናገኛቸዋለን። ስለዚህ የሚሰክር በየመንገዱ የሚወርቅ ከሆነ ካህን አይደለም ማለት ነው። ካህን አይደለም። ምክንያቱም ይሄ ሆዳም ነው ማለት ነው። ለሆዱ ያደረ ነው። በዚህ እኮ መለየት አለበት ሰው አይደለም። የንስሐ አባት ነፍሴን ያጸድቅልኛል ብሎ የሚያስበው ሰው አይደለም። የእሱን ነፍስ ለማጽደቅ ይቅርና ለእሱ ለራሱ እንኳ የነፍስ አባት ያስፈልገዋል። አንድ ጊዜ አንድ አባት የተናገሩኝን አልረሳውም እና አንድ ቦታ ለአገልግሎት ሄድኩኝና ስለ እረኝነት አስተማርኩኝ እና ሳስተምራቸው ሲሰሙ ቆዩና አይ ልጄ አንተ በከንቱ ትደክማለህ፣ እንኳን ለሌላው እረኛ ልንሆን ለእኛ ለራሳችን እረኛ ያስፈልገናል አሉ። እና እውነታቸውን ነው። እረኛ የሚያስፈልጋቸው ናቸው ለነሱ ለራሳቸው። የነፍስ አባት የሚያስፈልጋቸው ናቸው። ያው እርስ በርስ እየሆኑ ማንንም አይጠብቅም እንጂ እረኛ የሚያስፈልጋቸው ነው። ከዚህ እንዲወጡ፣ ከስካር እንዲወጡ፣ ከሆዳምነት እንዲወጡ፣ ሰውን እያታለሉ ከመብላት እንዲወጡ። ይሄ እኮ እያታለሉ መብላት እኮ ነው። ለምሳሌ አንተን አጭበርሬ ሸንግዬ የሆነ ነገር እንድትሰጠኝ ባደርግ እኮ አታለልኩ ማለት እኮ ነው። አንተ የተባረክ ምናምን ብዬ ቀጸላን ማለት ነው። እንዲያው አግባብቼ የሆነ ነገር ከወሰድኩ አታለልኩት ማለት ነው። ይሄ ሰውዬ እኮ አታለለኝ ነው እኮ የሚለው ትንሽ ቆይቶ አይደል? አታለለኝ እኮ በቃ በቃ የሆነ ነገር እንዲያውም ትጠረጥረኛለህ። የሆነ ነገር ሳይኖረው ይቀራል። በቃ አታለለኝ እንደዚህ ያለው እና ካህናቱ ምን እያደረጉ ነው ከተባለ እያታለሉ ህዝቡን እየበዘበዙ ነው። ስለዚህ በዚህ መንገድ መዳን የለም። በዚህ መንገድ ወደ እግዚአብሔር መድረስ የለም። በዚህ መንገድ ጽድቅ የለም። ይሄ በሙሉ ለሆድ የተደረገ ለስጋ የተደረገ ነገር ነው። ይሄ በማታለል የተደረገ ነው። ስለዚህ ወገኖች እኛ የምንጋብዛችሁ ወደ ጌታ ወደ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ ይወዳችኋል። በዚህ መንገድ አትድኑ። የምትድኑበትን መንገድ ቅድም እንዳየ ነው እግዚአብሔር በሰማይና በምድር ያለውን በመስቀሉ በፈሰሰው ደም አስታርቋል። ሰላም አድርጓል። አስታርቆ ሰላም አድርጓል። እርቅ ተፈጽሟል። እርቁ የተፈጸመው በክርስቶስ ነው። ክርስቶስን ስታምኑ ምንም ወጪ ሳታወጡ ትድናላችሁ። ወጪ አውጥታችሁ አትድኑ። ብዙ ዋጋ ከፍላችሁ አትድኑ። ገንዘባችሁን አባክናችሁ አትድኑ። በብር መንግሥተ ሰማያት አይገዛም። በምግብ መንግሥተ ሰማያት አይገዛም። መንግሥተ ሰማያት እግዚአብሔር በነፃ ለሰው የሰጠው ነው። ለምን ገንዘባችሁን ዋጋ ለማያወጣ ነገር ትመዝናላችሁ? ኢሳይያስ 55 መሰለኝ እና ለምን ገንዘባችሁን ዋጋ ለማያወጣ ነገር ትመዝናላችሁ? ኑና በነፃ የሕይወትን ውሃ ጠጡ፣ ኑና በነፃ የሕይወትን እንጀራ ብሉ ብሎ እግዚአብሔር ተናገረ። ያንን የተናገረውን እግዚአብሔር አድርጎታል። ልጁ ኢየሱስ ክርስቶስን ልኮ እኔ የሕይወት ውሃ ነኝ፣ በእኔ የሚያምን አይጠማም፣ እኔ የሕይወት እንጀራ ነኝ፣ የሚበላኝ ለዘላለም ሕያው ይሆናል ብሎ ኢየሱስ ክርስቶስን ሰጥቶናል። ስለዚህ ኢየሱስ ክርስቶስን በልታችሁ ዳኑ፣ ኢየሱስ ክርስቶስን ጠጥታችሁ እርኩ፣ የዘላለምን ሕይወት አግኙ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። ያ ስም ኢየሱስ ብቻ ነው። ስለዚህ ይህንን ስም አምናችሁ ይህንን ጌታ ተቀብላችሁ ዳኑ ነው የምለው። ተባረኩ። አመሰግናለሁ። እሺ፣ እግዚአብሔር ይባርከዎት። በጣም ጥሩ ማሳሰቢያና መልእክት ነው ለምዕመናንም ለካህናትም። እንግዲህ ያው ምናልባት ይህንን ሚዲያ የምትከታተሉ ኦርቶዶክሳውያን እናቶች፣ አባቶች፣ ምዕመናን፣ ካህናትም ጭምር እኛ ለራሳችሁ ነው። ምክንያቱም ሰው በላ ጠጣ ሞተ ነው። ከሞት በኋላ ግን ምን አለ የሚለው እዚሁ ላይ የሚረጋገጥ ጉዳይ እንጂ ገና በቁም እያለ ተፈተህ እንደገና ስትሞትም ተፈተህ ምናምን የሚለው ይሄ እንደ እውነቱ ከሆነ የጨነቀው ሰው ስራ ነው። እንዳንጨነቅ ነፃ መውጣታችንን ማወጅ ምንችለው በዚህ ስለሆነ በዋናነት የሰላሙን ጌታ የሰላሙን ንጉሥ ጌታችን ኢየሱስ ክርስቶስን አምኖ መሞት የዘላለምን ሕይወት መውረስ ስለሆነ ትክክለኛ መልእክት ከአባቶች ተላልፎላችኋል። እንግዲህ ዘፈተው ይስተይ ነው። መርጌታ መላክ ማጠቃላይ ሀሳብ ካለው ይጨምሩና እንጨርሳለን። እንግዲህ ማጠቃለያ ሀሳብ እንግዲህ ብዙ አይደለም፣ ግን አንዲት ዝም ብዬ እንትን ላይ ልናገርና ጨርሳለሁኝ። ጌታ ከተናገረው ቃል ነው። በዚህ በሉቃስ ወንጌል ምዕራፍ 16 ላይ ከቁጥር 14 ጀምሮ 14 እና 15 ነው የማነባቸው እና
ወደ ላይ የተናገረው ክፍል አለ ጌታ ራሱ። ግን ዋና ሐሳብ እዚህ ላይ ስለሆነ ነው። ገንዘብንም የሚወዱ ፈሪሳውያን ይህን ሁሉ ሰምተው ያፌዙበት ነበር፣ በኢየሱስ ማለት ነው። እንዲህም አላቸው፣ ራሳችሁን በሰው ፊት የምታጸድቁ እናንተ ናችሁ። እና ጌታ እያስተማረ ፈሪሳውያን ምንድን ነበረ ዓላማቸው? ማፌዝ ነበረ። አንተ የዮሴፍ ልጅ አልነበርክ? አንተ የጠራቢው ልጅ አይደለ? አንተ እንተን አይደለ? እንዴት ማናቀ ምናምን ብለው በቃ የማጥላላት የሚያፌዝ የማሾፍ ስራ ባህሪ ነበር የሚታይባቸው። እና ጌታ ምን አለ? ያፌዙበት ነበር። እንዲህም አላቸው፣ ራሳችሁን በሰው ፊት የምታጸድቁ እናንተ ናችሁ፣ ነገር ግን እግዚአብሔር ልባችሁን ያውቃል ይላል። ልባችሁን ያውቃል ይልና በሰው ዘንድ የከበረ በእግዚአብሔር ፊት ርኩሰት ነውና አላቸው ይላል። ጌታ ይህንን ለፈሪሳውያን ተናገረና ውጩ ሲታይ ቅድም መምህር አይደሉን ማቴዎስ 23 እየጠቀሱ እየተናገሩ ነበረ። ውጫዊው ነገር ጽድቅ ያለበት የሚመስል ግን ውስጡ ሞት ነው። ሞት ነው በቃ። እንደው ጌታ ሲናገር በተለሰነ መቃብር መስሎ የተናገራቸው ብዙ ትምህርቶች አሉ። የተለሰነ መቃብር ብንከፍተው ውስጡ በጣም የሸተተ የገማ የቆሸሸ የከረፋ ማያስቀርብ ነገር ነው ያለው። እንግዲህ ውጫዊው ጽድቅ የሚመስል ነገር ግን ውስጡ ደግሞ ሲታይ ደግሞ እንዲሁ የሆነ ማለት ነው። እና እኔ የማስተላልፈው መልእክት እንዲህ ብዬ ነው የማስተላልፈው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያላችሁ አባቶች ከላይ እስከታች ጳጳሳትን ብትሆኑ፣ ኤጲስቆጶሳትን ብትሆኑ፣ ሊቃውንተ ቤተክርስቲያን ብትሆኑ፣ በተለያየ ሙያ ካህናት፣ ዲያቆናት በተለያየ ማዕረግ ውስጥ ቤተክርስቲያን ውስጥ ተቀጥራችሁ የምታገለግሉ ኑ ወደ ኢየሱስ ክርስቶስ፣ ወደ እውነተኛው ብርሃን፣ ወደ ኢየሱስ ክርስቶስ በመምጣት ኃጢአታችሁን በመናዘዝ ንስሐ በመግባት ጉልበት ሁሉ ለሚንበረከክለት ለኢየሱስ ክርስቶስ በማንበርከክ ንስሐ ግቡ። ሞት አይቀርም ይመጣል። ምንም አይነት ትምህርት ይኖራችሁ፣ እውቀት ይኖራችሁ፣ ምንም አይነት ሙያ ይኖራችሁ፣ ኢየሱስ ክርስቶስን ተመልሶ ሳይመጣ ካልተቀበላችሁ የምትወርዱት ሲኦል ነው። የእግዚአብሔር ቁጣ በእናንተ ላይ ያለው። ስለዚህ ሊቃውንተ ቤተክርስቲያን፣ ጳጳሳት፣ ኤጲስቆጶሳት፣ ዲያቆናት፣ ካህናት እንዲሁም ምእመናት ወደ ናዝሬቱ ወደ ኢየሱስ ክርስቶስ ኑ። ወደ አዳኙ። ቅርጻ አያድንም፣ ተቋም አያድንም፣ ሃይማኖት ገዳይ ነው። ግን ለዘላለም ሕይወት የሞት አለ። ሙቶ ወደ የሚያድነው ወደ ኢየሱስ ክርስቶስ ነውና የኛ መልእክት ዛሬ በዚህ የማስተላልፈው ይሄንን ነው። ኑ ወደ ኢየሱስ ክርስቶስ ኑ። ተሐድሶን አትጥሉ፣ ተሐድሶን አትንቀፉ። ተሐድሶን የተናገረው ሐሳቡን ያመጣው ራሱ እግዚአብሔር ነው። ስለዚህ ስለ ተሐድሶ የሚናገሩ ሰዎችን በመጥላት የምታተርፉት ነገር የለም። እናንተ አትድኑ፣ ህዝቡ አይድን። እናንተ ሲኦል ውስጥ እናንተ ሌላውም ገሃነም ከሚወርድ አስቀድማችሁ እግዚአብሔር ቃል ተማሩ። ይሄ መዋረድ አይደለም። በነገራችን ላይ መጽሐፍ ቅዱስ ማንበብ መናፍቅነት አይደለም። መጽሐፍ ቅዱስ መስበክ፣ መጽሐፍ ቅዱስ መናገር ኢየሱስ ክርስቶስ ያድናል፣ መዳን በሌላ በማንም የለም ብሎ እንደ ጴጥሮስ እንደ ጳውሎስ በአደባባይ መናገር ይሄ መናፍቅነት ሳይሆን እውነትን የመረዳት ውጤት ነው። የመገለጥ የብርሃን ጉዳይ ነው። ስለዚህ ኑ ወደ ኢየሱስ ክርስቶስ። መልእክታችን የናዝሬቱ ኢየሱስ ክርስቶስን ሊቃውንቱ ተቀበሉትና ዳኑ፣ እረፉ ብለን እናስተላልፋለን። ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና መሰናከያን የሚያደርጉትን ሰዎች እንድትመለከቱ እለምናችኋለሁ። ከእነርሱ ዘንድ ፈቀቅ በሉ። እንዲህ ያሉት ለገዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና በመልካምና በሚያቆላምጥ ንግግር ተንኮል የሌለባቸውን ሰዎች ልብ ያታልላሉ። መታዘዛችሁ ለሁሉ ተወርቷልና እንግዲህ በእናንተ ደስ ይለኛል። ነገር ግን ለበጎ ነገር ጥበበኞች፣ ለክፉም የዋሆች እንድትሆኑ እወዳለሁ። የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። የጌታችንና የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። ቁጥር 18 እንዲህ ያሉት ለገዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና በመልካምና በሚያቆላምጥ ንግግርም ተንኮል የሌለባቸውን ሰዎች ልብ ያታልላሉ። 20 ላይ የሰላም አምላክ ሰይጣንን ፈጥኖ ከእግራችሁ በታች ይቀጠቅጣል። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን።
እግዚአብሔር አምላክ የተባረከ ይሁን። እንግዲህ መልእክቱን እናንተ ተንትኑት። የሮሜ መልእክት ምዕራፍ 16 ጳውሎስ ለሮም ቤተ ክርስቲያን የመጨረሻውን መልእክትና ምክር የለገሰበት ቃል ነው። ይህንን ቃል አንብቡት። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በድጋሜ ውድ ተመልካቾቻችን እንግዲህ የዛሬውን መልእክታችንን በዚሁ እንቋጫለን። እናንተ ደግሞ ይህንን መልእክት ሰብስክራይብ፣ ላይክ፣ ሼር በማድረግ ለብዙዎች እንዲደርስ በድጋሜ እንድታደርጉ አሳስባችኋለሁ። ደግሞም ከአገልግሎታችን ጎን አብራችሁን መቆም የምትፈልጉ ከታች ባለው አድራሻችን እያገኛችሁን በጸሎት በተለያየ አገልግሎት አብራችሁን መቆም የምትፈልጉ ሰዎች እኛ የው በሚዲያ ተገልጠን እየሰራን ያለነው ወንድሞቻችሁ ነን። ጸጋ ከሁላችሁ ጋር ይሁን። ጸጋ እግዚአብሔር ማለት ነው። ያው ሌላም ጸጋ እንዳትሉ፣ ጸጋ እግዚአብሔር ኮሜንት ላይ ተጽፎ ስላየው ነው። ምንድነው መርጌታ ቀጸላ ጸጋ እግዚአብሔር በል እንጂ የማን ጸጋ ነው የሚሉ ኮሜንት ሰጪዎች ስላሉ የእግዚአብሔር ጸጋ ከኛ የሚወጣው ሁሉ ጊዜ ጸጋ ካለን የእግዚአብሔር ጸጋ ነው እና ይሄ ጸጋ ከሁላችሁ ጋር ይሁን። ተባረኩ። ይሄንን መልእክት ደግሞ በተከታታይ ወደ እናንተ እናቀርባለን። እናንተም ተከታተሉ። ወንድሞች እግዚአብሔር ይባርካችሁ። ለእናንተም ጸጋ እግዚአብሔር ይብዛላችሁ። የአገልግሎታችሁ ዘመን የተባረከ ይሁን። ምድሪቱ ተለውጣ ታድሳ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተለውጣ ለምድር በረከት ስትሆን እንዲሁም ደግሞ ሰማዩን ርስት ስትወርስ ማየት ትልቁ ምኞታችን ነው። እግዚአብሔር ደግሞ ይህን ያደርገዋል። እግዚአብሔር እናመሰግናለን። ወስብሐት ለእግዚአብሔር።